ዘመኑ የመረጃ ነው። መረጃ ማምረት ካልተቻለ ብልጽግና አይመጣም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ዘመኑ የመረጃ ነው፣ መረጃ ማምረት መፍጠር ያስፈልጋል ያሉት ጠቅላይ ሚኒስትር አብይ እንደዛ ካልሆነ ብልጽግና እንደማይመጣ ገልጸዋል። መበልጸግ አራት ዋና ነጥቦችን የያዘ መሆኑን ጠቅሰው አንደኛው በሃርድዌር ወይም በመሰረተ ልማት ግንባታ እንደሆነ ገልጸዋል። ይህም የምንፈልገውን ለውጥ ለማሳለጥ በእጅጉ ጠቀሜታ ያለውና ለሌሎችም መሰረት የሆነ ነው ሲሉ ገልጸውታል። እንደ መንገድ፣ የኤሌክትሪክ መስመር፣ የቴሌኮሙኒኬሽን ዳታ ሴንተር ዝርጋታና የመሳሰሉትን እንደሚያካትትም አብራርተዋል። ሁለተኛው መበልጸግ በሂውማንዌር ወይም በሰው ሀብት መሆኑን ጠቅሰው ይህም የተገነቡትን መሰረተ ልማቶች ለመጠቀም ለማሻሻል ከዛም አልፎ አዳዲስ ፈጠራዎችን ለማመንጨት የሰው ልጅ ብቃት እንዲኖረውና እውቀት እንዲያገኝ ማስቻል ነው ብለዋል። ሶስተኛው መበልጸግ በኢንፎዌር ወይም በመረጃ መሆኑን ጠቅሰው አሁን በደረስንበት ዘመን ሰዎች እንደ መረጃ አጠቃቀማቸው በቅጽበት በቢሊዮን የሚቆጠር ሀብት ሊያተርፉ አሊያም ሊከስሩ እንደሚችሉ አንስተዋል። አራተኛው መበልጸግ በተቋማዊ ግንባታ መሆኑን ጠቁመው ይህም አንድ ሰው ሲመጣ የሚገነባ ሲሄድ ደግሞ የሚፈርስ መሆን የለበትም ብለዋል። ምንም ነገር ሲጀመር መዳረሻው መታወቅ አለበት ያሉት ጠቅላይ ሚኒስትር አብይ ጨርሶ የሚጀመር ከሆነና ድርጊት ካለ ስኬት ይከተላል አይቀሬ ነው ሲሉም ነው የገለጹት።